ሩታዬ ዛሬም እንግዲህ አልተቻለችም ማለት ነው። አቤት አንድ ሩታ ማለት ስንቱን አንጫጫት፣ ስንቱን ህዝብ አቃጥላ ደፍታለች ማለት ነው። አቦ ይመችሽ ሩታዬ ማለት ነው። እና ምንም ቢሆን ጀግንነትሽ ማሳየትሽ ብቻ ይበቃሻል ማለት ነው። አንድ ቀን እነሱ ስንት ቀን በሰሩት ቪዲዮ በተላላጡት ቪዲዮ አንቺ ግን በአንድ ቀን ጭርጭር ጨጓራቸው ላሻቸው ማለት ነው። እንዳሳብ ማለት ነው። እንግዲህ አንድ ቀን አብርሽ እስር ቤት ስለገባ እንዴት እንደሆንኩኝ ተቃጠልኩኝ እያለች ነበረ ውሽሚቷ ማለት ነው። ታንቀሽ ያሳየን ባክሽ እስኪ አንድ ቀን በጎሮሮሽ ገመት ክተች። እውነት አብርሽን ካፈቀርሹ ማለት ነው። ሲቀጥል አንቺ ሴት ልጅ አይደለሽም፣ ክብርሽን አትጠብቂም። ባለ ትዳር እኮ ነው አብርሽና ሩታ እኮ ነገ ይታረቃሉ። ግን አንቺ ማለት ነው ምን አይነት የወረሽ ሴት ነሽ? እውነት እንደዚህ ሴትነትሽን አታርክሽ። አንቺ ምን ቤት ነሽ? ምን አገባሽ? አይደለም አንቺ ውሽሚት ማለት ነው። ከሩታ ነጥቀሽ የራስሽን ብታረጊው መቼም አብርሽ የራስሽ አይሆንም ማለት ነው። ምክንያቱም ሩታ እዚህ ጋር እየለቀቀችልሽ እኮ ነው። አንቺ እውነት ጀግና ከሆንሽ አብርሽ የሚልሽ ነገር ሚሰማሽ ከሆነ ለምን ፍታት አትይውም? ለምን አትፋታትም? ልጅቷ እኮ አሁን አብርሽን እፈልጋለሁ ብላ አይደለም እየተከተለች እያለችው፣ ወይም ደግሞ ቀንቻለሁ ብላ እየተከተለችው ያለችው። ፍታኝ፣ አልፈልግህም፣ እንደፈለግህ ሁን እኮ ነው የምትለው ማለት ነው። በመጀመሪያ ደረጃ ካፍሽ የሚወጣ ነገር ወቂ እስቲ በሩታ ተማሪ አነጋገር ማለት ነው። ወይኔ ሩታ እኮ ላቤላ ማለት ነው። የአባትህ ወይስ የእናትህ አላለችው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ስትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እውነት ለመናገር ዛሬ ማለት ነው ሩታዬ በጣም ነው ያደነኳት። መልስም ብሰጣቸው እንኳን እሰይ ደግ አደረኩ ነው ስትላቸው የነበረ መብቷ ነው። እና እናንተ የምትሰሩት የነበረው ነገር መልካም ነገር ነበር፣ ጥሩ ነገር ነበር። እናንተን እኮ አንድ ባንዳችሁ ሩታ መልካም በመሆኗ ነው እንጂ ልቅምቅም አርጋ እስር ቤት ታስገባችሁ ነበረ። ነገር ግን ብላለች እሷም ደጋግሜ እኔም አልናገረውም ግድ ሆኖብኝ ነው እንጂ አብርሽን ማስይዝ አልፈለግኩም ነበር። አይነ ሩታ እነዚህን ማፍሰሽ ጠራርገሽ ብታስገቢልን ደስ ይለን ነበር ማለት ነው። ነገር ግን ሩታዬ አሁን እውነቴ ነው ምለሽ ያው ሁልጊዜ ሚስማርት ነሽ። አሁን ሚስማርት ከሆንሽ ማለት ነው ዛሬ ባመጣችልሽ ምርጫ ማለት ማንም እንዳይወቅስሽ ከአሁን ወዲህ የልጇን አባት ሲለምናት ይቅርታ ሲጠይቃት ቤተሰቦቿ ወንድሞቿ ጎንበዝ ብለው ሲጠይቋት እምቢ ብላለች። እንኳን ብሎ አንዳንድ ገገማ ሰው ያው የእሱ ቤተሰቦች አስመሳይ ናቸው እናውቃለን። ለምን እንደሚፈልጉሽም በደንብ ጠንቅቀን እናውቃለን። ለአንቺ ክብር ሳይሆን ለልጃቸው ብልና ለጥቅም ብለው ነው የሚፈልጉሽ። ሆነም እንግዲህ ትዳርሽ ነው፣ ቤትሽ ነው፣ የልጅሽ አባት ነው። ግን ዛሬ ውሽሚት ምርጫ አቅርባልሻለች ማለት ነው። አምጥተሽ እዚህ ጋር አይፈልግሽም ብላሻለች አይደል? አምጪው። እውነት ይህንን ነገር ጠይቂው ባጠገቧ ማለት ነው። ከእኔ ቀጥ ብለህ ለጥ ብለህ ትኖራታለህ ወይስ ውሽሚትን መርጠህ ትሄዳለህ? በይ በሳቱ ለአንቺ ጥሩ እውነት ጥሩ ነገር ነው። ይሄን ነገር እኔ ተመችቶኛል። ምን አለ መሰላችሁ ነገ መጥቶ አብርሽ አይ ሩታን እፈልጋለሁ ከሩታ ጋር ነው መሆኑን ምችለው ብሎ ከህይወት ውጪን ውልቅ ካረገ ከዛም ትዳሩን በስነ ስርዓት ከያዘ እሱንም ይሄንን ነገር እንደ ሀሳብ ላቀርበውና ሩታ እንደውም አይበጃትም፣ ግን ይሁን ለሷ ለውሽሚት ስትል እንኳን ማለት ነው በጋሺም በምንም በሽምግልና ምናምን ጠይቃ እኔ እንጃ እኔ ብዙም ደስተኛ አይደለሁም። ነገር ግን እስቲ የውሽሚትና የአብርሽን ጉድ እንዲታይ ማለት ነው። ነገር ግን አምጥተሹ አይ አሻፈረኝ፣ እኔ አንቺን አልፈልግሽም፣ ለምኝሽ ነበር እምቢ ብለሽኛል፣ አሁን ግን ከውሽሚት ነው ሜደው ካለ እውነቴ ነው የምልሽ ሩታ የዛን ሰዓት አንቺ ማንም ቢነካሽ አፉን እንኳን ቢከፍትብሽ ምንም ነገር ቢባል የአንቺ ጉዳይ አይደለም፣ ይሄ የአብርሽ ጉዳይ ነው ማለት ነው። ምክንያቱም ውሽሚት በዚህ ናክል የምትናገርበት ደረቷ ነፍታ ማለት ነው። ይሄንን ነገር አቅርቢለት እና ቤተሰብ እናንተ ምን ይመስላችኋል? ይሄንን ነገር ቀርቦለት አይ ቤቴ ትዳሪ ካለ ኦኬ፣ አይም ደግሞ ካላለ የራሱ ጉዳይ ጠርግ። እንደውም አይበጅሽም። እኔ እንደው እሷ ውሽሚት ባቀረበችው ነገር ብዬ ነው እንጂ አብርሽ ላንቺ አይበጅሽም። ከምሬ ነው የምልሽ። አንቺ በቃሽ ሩታ፣ እውነቴ ነው የምልሽ። ብዙ ተጫወቱብሽ፣ ብዙ ነገዱብሽ ማለት ነው።
ምክንያቱም እኔ በህይወቴ እንደዚህ አይነት ትዳር አይቼ አላውቅም። ትዳር ክቡር ነው እና ሁለት ሰው ደግሞ አንድ ላይ የሚሆነው አንድ ሰው ትዳሩ ሩታ ብቻ አይደለም መያዝ የምትችለው አብርሽም ሩታም አብረው የሚይዙት ነገር ነው። ነገር ግን የሩታና የአብርሽ ትዳር ሁሌም መቀለጃ ሞር በሴት ልጅ በሩታ ላይ ማለት ነው መቀለጃ። አብርሽ ወዶ ፈቅዶ ነው የሚያደርገው ማለት ነው ይሄንን ነገር፣ ህፃን ልጅ አይደለም። ገባችኋል? እንደዚህ ማንም አፉ እኔ አላቅም። አንዳንዴ ማለት ነው ሩታ ለሽቀላ እንደሚያመጧት ምናምን በደንብ ታውቃላችሁ ሁላችሁም ማለት ነው። ምክንያቱም ያለ ሩታ ይሆንላቸው። አሁን የአብርሽ ቤተሰቦች ሁላቸውም ማለት ነው ያዙኝ፣ ልቀቁኝ፣ ወጣው ገባው የሚሉ ብዙዋችሁ እኔም ቤት ኮሜንት ትጽፋላችሁ። አስመሳይ ናቸው። መቼስ አልፈራም። ምክንያቱም ማልፈራበት ነገር እናንተም ሴት ልጅ ለወንድ ልጅ ብላችሁ ዝቅ ከፍ እያደረጋችሁ ነው የምትሰድቧት ማለት ነው። ሩታይ ለመጣል ደግሞ ብዙ መንገድ እየሄዳችሁ ነው ማለት ነው። ስለዚህ እኛም ደግሞ ከሴት ጎን እስከ ቆምን ድረስ ማንንም ትልቅ ነው ትንሽ ነው አንልም። እኛም ዝቅ ከፍ ነው የምናደርገው። አንድ ሰው ሲከበር ማክበር ግድ ይለናል፣ ካልሆነ አናከብረውም ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ጥቅመኛ ናቸው ማለት ነው። ጥቅመኛ ባይሆኑ የአብርሽን ትዳር ቢፈልጉት የሩታን ትዳር ቢፈልጉት ማንም ወጠጤ እየመጣ እንደዚህ አያላታል ለሩታ ማለት ነው። ትላንትና ከኋላ የመጣች አይን አውጣ ማለት ነው። ዛሬ ደረቷ ነፍታ እንደዚህ አትናገራትም። አቤላም እንደዚህ አይናገራትም። አንድ ጋሽዬ ይበቁት ነበር ለዚህ ትዳር ማለት ነው። ሽማግሌ ሰብስበው በሽምግልና ማለት ነው ያስታርቁ ነበር። ብዙ መንገድ ሄዱ ነበር ማለት ነው። የፈለገ ልጃቸውን እምቢ ቢላቸው፣ ነገር ግን አንድ ቀን አብርሽን በመጥፎ አይን ወይም ደግሞ አይን ይብላ እንደዚህ ነገር መጥፎ ነገር ነው ብለው ሲናገሩት አልሰማንም። ስለዚህ ሩታዬ ማለት ነው እንደው እኔ እንጃ አላቅም። መጨረሻሽን አላህ ያሳምርልሽ። ከምር ያንቺ ግፍ ብዙ ነገር አለባቸው። ሆኖም ቀረም ግን ከውሽሚትም ጋር ባትገናኝ እቺ ቆሻሻ ይወረዱ ማለት ነው። እነሱ በቃ የዛኔ ጥሩ ነገር እየሰሩ ነበረ። የተቸገረን እያበሉ ነበረ፣ የተጠማን እያጠጡ ነበረ። ታውቂያለሻ አንቺ ሩታ አንቺ ነሽ ያልገባሽው እንጂ አብርሽ አቤላ እና ውሽሚቷ ጥሩ ነገር እየሰሩ ነበረ። ጥሩ ነገር መልካም ነገር እያሰሩ እንዴ። ለምንድን ነው አንቺ ነበርሽ እኮ መጥፎ ነገር ስትሰሪ የነበረው ሩታ ማለት ነው። የሰው ልጅ እኔ በዚህ ናክ ጭንቅላቱ ሲወርድ አይቼ አላቅም። አቤላ ብሩኬ አብርሽ ለጤናቸው ያደርግላቸው። እውነት የሆነ ነገርማ እቺ መርዝ የተረገመች ሴቱ ያማ የሆነ ነገር ሳታረጋቸው አትቀርም። በሰላማቸው እንኳን አይደለም። አቤላ ራሱ ዛሬ የሚያወራውን የሚናገረውን እሱም አንተ ምን ቤት ነህና ምን ስለሆንክ ነው ማለት ነው። ወንድሞ አይደለም አንተ ወንድሞ ማለት ነው። አባቱ ጋሽዬን እንኳን በአብርሽና በሩታ ህይወት አያገባቸውም። ገባሃ? አንተ ደግሞ የምን ወንድም ነህ ማለት ነው። አይደለም ወንድም ጓደኛም አይደለህም። እኔ እንዳንተ የጓደኛ እባብ አይቼ አላውቅም። አረ እንደውም እባብ ይሻላል። እውነት እባብ መቶብኛል እንኳን ብሎ ሰው ይጠነቀቃል ማለት ነው፣ ይፈራል። አንተ ግን ከባብም ትብሳለህ። ምን አይነት የትኛው ጓደኛ ነው ትዳርህን ፍታህና ብሎ ከውሽም ይዝለል የሚለው ማለት ነው? አንተ እንዴት ነው የምታስበው ማለት ነው? መልካም ነገር ነው እየሰራህ የነበረው ከአብርሽ ጋር ጥሩ ነገር ነው እየሰራህ የነበረ። አንተ እኮ ሩታንም ብትጠላት እንኳን ለአብርሽ ይሄንን ነገር አይበጅህም፣ ለበኋላህም እንኳን ጥሩ አይደለም። ካልሆነ ትዳርህን ፈታህ ትዳርህን በትክክል አስቀምጠህ የፈለከውን ነገር ሁን ማለት ስትችል መምከር ስትችል፣ ዛሬ አንቺ ምንድነሽ የበፊት ክብር ምን አገባህ? አንድ ሰው ደግሞ ሲከበር እኮ ነው መጀመሪያ እናንተ ሩታን ብታከብሯት። ለሩታ ባልዋ ነው ምንም ቢሆን ልጅ ወልደዋል፣ ብዙ ዋጋ ከፍላለታለች። ስለዚህ እኛ ምን አገባን ብላችሁ ተከብራችሁ ቁጭ ብትሉ ሩታም ታከብራችኋለች፣ ማንም አይነካችሁም። ነገር ግን ዝቅ ስላላችሁ ሁላችንም ዝቅ አረግናችሁ። አረ እንደውም ሩታ ጀግና ናት፣ አመስግኗት። እውነት ከልቤ ነው ምላችሁ እኮ ምስጋና ይገባታል ለሩታ።